ክርስቶስ የዘላለም ሕይወት ይሰጣል ታምናለህ? ይሄንን ክርስቶስ የዘላለም ሕይወት አይሰጥም። እንዴ ብሎ ነው የሚሰጠው? እሺ አንብብ እስኪ እዚህ ጋር ይሄን ክፍል። ይኸውልህ እኛ በመጽሐፉ ማለት ነው መረጃ አምጥቻለሁ ላሳይ። ቆይ አንዴ ጀማል አንዴ ቆይ። ምዕራፉን አውጣልኝ መጽሐፍ ቅዱስ ላይ በራስ መጽሐፍ ላይ ማለት ነው። በራሴ መጽሐፍ ላይ እሺ። ጌትነቱ የተሰጠው እንደሆነ ማሳየክ በራስ መጽሐፍ ላይ ማለት ነው። ምን ላይ ነው ያለው? አንድ ጥቅስ ለመያዝ እንደዚህ ከተቸገርክ በኢየሱስ ጭንቅላት ምን ያህል ቢሆን ነው? በእናትህ አንተ እንደዚህ ባልክበት 13 ጊዜ ይሆናል። አንተ ጎንበስ ገና ባልክበት እኔ በትንሹ 20 ጥቅስ እሸመድድበታለሁ። አም ኪዲንግ ሶሪ ኮምፒውተር ነህ እንዴ እንዳትሉኝ፣ የምሬን ነው። ግን 20 ጥቅስ ባይሆንም አንድ 25 ጥቅስ እሸመድድበታለሁ። እኔስ ቀጥል። መናገሩ እኮ ትርጉም የለው። ዋና ከመረጃ ጋር አንድ ቀጥል። እሺ ማስረጃውን ተናገርክ የሚባለው ቀጥል። እሺ አንቀጽ ከመረጃ ጋር ስታወራ እንዳይጠፋብህ አሁንም ወይ ቀል ጠፋበት። አሁንም ስለነሱ ጠፋብህ። አሁንም አንቀጽ ኧረ ለምን ታወራለህ? አታወራ፣ ይጠፋብሃል። ለምን ሚውት እያደረጋችሁት ነው? ሚውት እያደረጋችሁት ነው መሆን ያለበት። ጀማል የሆነ እያየህ ሚውት ትላለህ። እሺ እፎይ ይኸውልህ አንተ ከፋትሻል። ቆይ ፖዝ እየሆነ እያየኸው እንዴት ነው እሱ ሚውት እያደረጋችሁት ነው የምትለው? ምን አይነት አጭበርባሪ ነህ አንተ ደግሞ። ኧረ ምንም ስለራስ መጽሐፍ እኮ ነው አውጣልኩ ነው። ፖዝ እና ሚውት አለኝ መጽሐፍ እኮ ነው አውጣልኩ። ጀማል ቆይ እስኪ እሺ ጥቅሱ ምንድን ነው? ወይኔ ሙባረክ ወይኔ ሙባረክ ይላል። አሁንም ጠፋበት አውርዶ። አሁን እኮ እዚህ ጋር የጠየቅኩህ አለ ማለት ነው። ሳልጠይቅህ ነበረብህ። ይሄ ቦታ ማለት ነው ንገረን። ጥቅሱን አንቀጽ ሳልነግርህ ማውጣት ነበረብህ። ንገረን። ምን ላይ ነው? ሐዋርያት ምዕራፍ ቁጥር 2 አውጣልኝ። የስራ ሚለው ማለት ነው። ቶሎ በል ይሻላል። እዚህ መጽሐፍ ቅዱስ ይዘህ የለም ሐዋርያት። እሺ ቁጥር 2 ምዕራፍ 2 ማለት ነው። እሺ ምዕራፍ 2 ቁጥር ስንት? ምዕራፍ 2 ቁጥር ስንት? ቁጥር 33 ነው። መልካም እሺ፣ አንዴ ክፈትልህ ክርስቲያን። ታምንበታለህ እሱን ያመጣኸውን ጥቅስ ወዳጃችን? አሳያለሁ እስከ መጨረሻው ድረስ ማለት ነው። ጌትነቱ እንደተሰጠ እንደተወሰነበትም በራስ መጽሐፍ ላይ ማለት ነው። ታምንበታለህ ያመጣኸውን ጥቅስ? አምንበታለሁ ብለዋል። ቴንኪው። ምዕራፍ 2 ቁጥር 30 ነው ያልከኝ። 30 ስንት? ራስህ በጠቀስከው ተዋት። ቆይ ክርስቲያን 33 እናመሰግናለን። ቀጥል። እስልምና እንዴት እንደማፈርስ ላሳያለሁ። ክፈትልኝ። ኦራይት 33 አድርግልኝ አንዴ። እሱ በጠቀሰው ጥቅስ ላይ ቆሜ ላፍርስለት። ስለዚህ እግዚአብሔር ቀኝ ከፍ ከፍ ብሏልና መንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን ከእናንተ አሁን የምታዩትን የምትሰሙትን አፈሰሰው ይላል። በደንብ አስተውሉ። ችግር የለውም። እንደዛማ ከሆነ ከፍ ዝቅ እያልኩ አፈርስልሃለሁ። አንተ በምጠቅሳት ጥቅስ ላይ ብቻ እንዴት ቆይ አዳምጥ፣ ተረጋጋ። ስለዚህም አለ በደንብ አስተውሉ፣ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትንና የምትሰሙትን አፈሰሰው። ይሄንን ማን ነው ያፈሰሰው? ወንድማችን ማን ነው? አሁን አንብብልኝ እኮ ነው እያልኩ። ማን ነው? አንብበው እስከታች ጌትነቱ እንደተሰጠ ነው። እዚሁ ጋር ይናገራል እኮ። እሺ እንደዛ ከሆነ ፈሰሰ ሳይሆን አንብበው እስከታች መጀመሪያ አንብበውና አወራለሁ እኔ። ቴንኪው። እሺ በቃ ሚውት አድርግ። ኦልራይት ሚውት አድርግ። ወደ ላይ አንብበው አላ እስከ 34 እስከ 35 አላ ሚውት አድርግ። እንዴ የጠቀስከው ክፍል እኮ ነው። ሚውት አድርግና አዳምጣ አይሻልም? ጎበዝ። ይህን ክፍል ሰዎች ሲጠቅሱ ሙስሊሞች ከጠቀሱ ማመስገን ብቻ ነው ያለባችሁ። ሙስሊም እንደመሆናቸው
አላህ አይወልድም አይወለድም ብለው የሚያምኑ እንጂ አላህ ልጅ አለው ብለው እስከ ማያምኑ ድረስ ክፍሉ ምንድን ነው የሚለው? አብ። ስለዚህ ምን እያለ ነው ማለት ነው? የባህሪ ልጁ ነኝ እያለ ነው። ይሄንን ክርስቶስ ተናገረ፣ ይሄንን ክርስቶስ አስተማረ ካሉ እናመስግናለን። ማናቸውም እኛ ከሰበክነው ወንጌል የተለየ የተሰበከ እንደሆነ የሰማይ መልአክ እንኳን ቢሆን የተረገመ ይሁን ባለው መሰረት አብ ልጅ የለውም ብሎ የሰበከው መሐመድ በዚህ የእርግማን ክፍል ውስጥ ይሆናል። ምክንያቱም ለምን አታነበውም? አነበዋለሁ፣ ከጠቀስክበት ጨምሬ ነው የምቀብርልህ ብያለሁ። አንብበውና አዳምጥ እኮ እየተብራራ ነው የሚሄደው ክፍሉ። ምክንያቱም ከአብ ነው የተቀበለው። አባቱ ያለውን ነው በሊያልኩ እዚህ ጋር ማለት ነው። አዳምጥ። ስለዚህ ከአብ አባቱ እንደሆነ ክርስቶስ ተናግሯል ብሎናል ይሄ ወንድማችን። በዚህም መሰረት እስልምና የተረገመ አስተምሮ ይሆናል ማለት ነው። ምክንያቱም አላህ ልጅ አለው ማለት በጣም ጸያፍ ነው ብለው ስለሚያምኑ በእስልምናው። ክርስቶስ ደግሞ እርሱ ካስተማረው ውጪ መስበክ ገሃነም እንደሚከት፣ ቃሉን አለመጠበቅ የዘላለም ሕይወትን እንደሚያሳጣ ተናግሯልና አባቴ ብሏል። አባቱ የሚለውን አለመቀበል መንፈስ ጌታ ብሎ ይጠራዋል። ዳዊት የዳዊት ልጅ ከሆንኩ እኔ ዳዊት እኔን እንዴት ታዲያ ጌታ ብሎ ይጠረኛል? የማን ልጅ ነው? የማን ነኝ ሲላቸው የዳዊት ልጅ ነህ አሉት። ታዲያ ዳዊት የዳዊት ልጅ ከሆንኩ አዳምጥ፣ ተረጋጋ። ዳዊት ልጁ ከሆንኩኝ እንዴት ጌታ ብሎ ይጠራኛል በመንፈስ አላቸው። ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። እኔ የዳዊት ልጅ ከሆንኩ ዳዊት እኔን እንዴት ጌታ ሊል ቻለ? ልጁስ እንዴት ጌታ ሊሆነው ቻለ? አንድም ቃል ስንኳ ይመልስለት ዘንድ የተቻለው የለም። ወንድማችን ሰትስፋይ ቅድም ስጠይቀው ምን አገባኝ እንዳለው ማለት ነው፣ ውረድ ዝም ብሎ እንዳለው ስጠይቀው ላለመመለስ፣ ፈሪሳውያንም እኔ የዳዊት ልጅ ከሆንኩ እንዴት ጌታው ልሆን ቻልኩ ብሎ ሲጠይቃቸው መመለስ አልቻሉም። ይኸው አንድም ቃል እንኳ ይመልስለት ዘንድ የተቻለው የለም። ልክ ሰትስፋይ እንዳደረገው ከዚያም ቀን ጀምሮ ወደፊት ማንም ሊጠይቀው አልደፈረም። ሰትስፋይድም እንዳይደፈር አድርገን እንመተዋለን። ወደ ሐዋርያት ሥራ ምዕራፍ 2 ቁጥር 34 ተመለስ። ኦኬ፣ ሐዋርያት ሥራ ምዕራፍ 2 ቁጥር 34 እንግዲህ የጠቀሰው ዳዊት እንቀጥላለን። ዳዊትም ወደ ሰማይ አልወጣም፣ ነገር ግን እርሱ ጌታዬን ጠላቶችን የእግር መረገጫ እስካደርግ ድረስ በቀኝ ተቀመጥ አለው። ስለዚህ ዳዊት ራሱ ጌታዬ ብሎ የጠራው ክርስቶስን ነው ማለት ነው። ባየነው መሰረት እንግዲህ ይህንን እናንተ በደንብ አስተውሉ። አሁን እስልምና በዋናነት ሲመታና ሲቀበር እንግዲህ እናንተ ይህንን በደንብ አስተውሉ። እንግዲህ ይህን እናንተ የሰቀላችሁትን ሰትስፋይድ ስዕለቱን አመነ። ዛሬ እናመሰግናለን። እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። እናመሰግናለን። ሰትስፋይ ክርስቶስ እንደተሰቀለ ስላመሰከርክልን። አልሰቀሉትም፣ አልገደሉትም። እግዚአብሔር ነው ያሰጠው። ችግር የለውም። ጌትነቱ ላይ ዲል እናደርጋለን። ችግር የለውም። እግዚአብሔር ራሱ አዳምጥ፣ እሱን እፈታልሃለሁ። ምንድን ነው የሚለው ክፍሉ? ራሱ የጠቀሰው ያልተባለው ኬታምተ ነው የምፈታው። አዳምጥ። እንግዲህ ይህንን እናንተ ምን ያላችሁትን ምን ያሉትን እስቲ አንብብልኝ። አይታየኝም። አንብበው እስቲ ሰትስፋይድ። እንግዲህ እናንተ ሶሪ ምን ነበር የሚለው? እንግዲህ ብሎ ምንድን ነው የሚለው? ሰትስፋይድ አንብብልኛ አለ። አንብብልኛ። እናንተ ሰቀላችሁት ነው የሚለው። እንግዲህ ያው እናንተ ሰቀላችሁት። እናመሰግናለን። እግዚአብሔርን ጌታ ክርስቶስም እንዳደረገው ጌታ ያውጣላ። ክርስቶስ ነው ጌትነት ተሰጠው ለኢየሱስ ማለት ነው። እነሱ ምን ያሉትን ቆይ ሳይሆን የተጻፈው ክርስቶስ ያለው ማለት ነው። ጎበዝ። እነሱ የሰቀሉትን አይደለ? የሰቀሉት ማንን ነው?
ጌትነት ተሰጥቶት እኮ ነው እዚህ ጋር ተሰጥቶት ነው። ችግር የለውም ተሰጥቶት ነው። ተግባብተናል። አዎ ከዛ ተሰጥቶት ደግሞ ነው። መልሶ ይወስድበታል። መልሶ ደግሞ ይወስድበታል። ማን የሰቀለውን እንደ መጽሐፍ ቅዱስ ማለት ነው። ማን የሰቀለውን ይላል። ማን የሰቀለው? እናንተ ነው የሚለው። እንደ መጽሐፍ እኮ ነው። እንደ መጽሐፋችሁ ነው እንጂ እንደኛ መጽሐፍ። እናመሰግናለን ወንድማችን። ስለዚህ ያመጣኸው ክፍል እስልምና አሁን አዳምጥ። እሺ አንድ አዳምጥ። ስለዚህ በደንብ አስተውሉ። በደንብ አምነህ ነው የምትወጣው። ቁጥር 37 ቆይ አዳምጥ። በደንብ አስተውሉ ፕሊስ። ሚውት አድርጋ። እንግዲህ ይህንን እናንተ የሰቀላችሁትን፣ ስለዚህ ክርስቶስ ያ የተሰቀለውን አምላክ በባህሪው በደንብ አስተውሉ። አምላክ በባህሪው የሚሰቀል የሚዳሰስ የሚነካ ነበረ። ነገር ግን ቃል ስጋን ሲዋሃድ የባሪያም መልክ ይዞ በስጋ ሲገለጥ የሚነካ የሚዳሰስ የሚመታ ሆኗል። እርሱ ረቂቅ አምላክ የነበረው በሁሉ የሞላው ቃል በስጋ ተገልጦ በአጭር ቁመት በጠባብ ደረት ሲወሰን የሚመታ የሚዳሰስ የሚታይ ሆኗል። ስለዚህ እርሱን መስቀል ችለዋል። ያን የሰቀሉትን ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ሲል አስቀድሞ ትንቢተ ዳንኤል ምዕራፍ 7 ላይ ቁጥር 13 ላይ የሰው ልጅ የሚመስል ያው ክርስቲያኖች ሙሉ አውቁ እያለ እኮ ነው። ከገባ አውቀናል፣ እኛም አውቀናል የተሰጠው እንደሆነ ሁሉም የእስራኤል ልጅ ሁሉ እኮ አዳምጥ። እሺ እንዴ አዳምጥ። መሰቀሉ ኮንፌስ ስላደረግ የአብ ልጅ መሆኑን ኮንፌስ ስላደረግ እናመሰግናለን። በደንብ አስተውሉ። አንተው ላይ እንደውም ሩቅ ሳልሄድብህ ትንቢትን መጥቀስ አይጠበቅብኝ። አንደኛው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 11 ጀምሮ ወደ ገዛ ወገኖቹ መጣ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ሰው ወደ ገዛ ወገኖቹ መጥቷል። ቃል በስጋ ተገለጠ፣ ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ ይላል አይደለ? በደንብ አስተውሉ። ስጋ አስቀድሞ ቅድመ ተዋህዶ ጌታ አልነበረም፣ ፈራጅ አልነበረም። ነገር ግን ልክ ጊዜ ተዋህዶ ምን አገኘ? ጌታ ሆነ፣ ፈራጅ ሆነ። ልክ ሲዋሃድ ምንን ተቀበለ? ጌትነትን፣ ጌታ ሆነ ማለት ነው። ልክ ቃል ስጋ ሲሆን ጸጋና እውነትን ሲሞላ ስልጣን ተሰጠው እንጂ አዳምጥ። እሱም የሰው ልጅ ስለሆነ ነው የተሰጠው። ምክንያቱም በስጋ የተገለጠው እርሱ ቃል ስጋ ሲሆን ቃል ምን ሆነ? ስጋ ምን ሆነ? የቃልን ገንዘብ አደረገ። ቃል በባህሪው አስቀድሞ ምንድን ነውና? አምላክ ገዢ ነውና። ስጋ አስቀድሞ ከተዋህዶ በፊት ጌታ አልነበረም። ስጋ ያ የተፈረደበት ስጋ ወይንም ደግሞ አዳም ላይ የተላለፈው ሞት የመጣበት ስጋ እሱን ሊያከብረው በስጋ የተገለጠው ክርስቶስ ልክ ሲዋሃድ ከበረ። የቃልን ገንዘብ አደረገ። የቃልን ገንዘብ ያዘ። ስለዚህ ምንድን ነው የሳቀው? ምንም እኮ የሚያስቅ ነገር አልተናገርንም። ጅል ነህ እንዴ? ስለዚህ ስለዚህ በደንብ አስተውሉ። ልክ በተዋህዶ ላይ እኛ እኮ አዳምጥ ቆይ፣ መሰቀሉን ካመንክምልን በኋላ ጨርሰሃል እኮ። አሁን እኮ ዝም ብለህ እኔ አላምንም፣ አልተሰቀለም። እንደኔ መጽሐፍ አላምንም። እንደ ራስ መጽሐፍ ነው ያለው። እንደ ራስ መጽሐፍ ነው ያስረዳሁህ እንጂ ስለኔ መጽሐፍ እኮ ብናገርህ ሲጀመር አንተ ራስ ጭንቅላት አትችለውም። የነብይህም ጭንቅላት እዞታል እኮ ቅማል ጋር አብሮ። አሁን አንዴ በልና ላስረዳሽ። ስለዚህ የክርስቶስ ጌትነት አዳምጥ። እሺ፣ ስለዚህ ስለ ስጋው የተነገረ ነው። ሰው ስለሆነ የተነገረ ነው። በስጋ መገለጡን ማለት ነው። ስጋ አስቀድሞ ቅድመ ተዋህዶ ጌታ ስላልነበር ማለት ነው። ቅድመ ተዋህዶ ጌታ ስላልነበረ ስጋው ለዛ የተነገረ ነው። ልክ ቃል ስጋ ሆነ ሲባል ልክ ጊዜ ተዋህዶ ምን ሆነ ማለት ነው። ያ የቃልን ስጋ ገንዘብ ስላደረገ ስለተዋሃደ ጌታ
ተብሎ ይነገርለታል። ይህም ሰው ስለሆነ ወይንም ደግሞ በስጋ ስለተገለጠ እንደሆነ ዮሐንስ ወንጌል ምዕራፍ 5 ቁጥር 27 ላይ ያንን ያስቀምጠዋል። በተመሳሳይ ማለት ነው ክርስቶስ የጌቶቹ ሁሉ ፈጣሪ እንደሆነ ግን አንደኛ ቆላሲያስ ምዕራፍ 1 ቁጥር 15 አንድ ክፈተው። ጌትነቱም ደግሞ እንደ ምድራዊ ጌትነት እንዳልሆነ ዮሐንስ ወንጌል ምዕራፍ 18 አንድ ተከፍትልናል። አንደኛ ቆላሲያስ ምዕራፍ 1 ቁጥር 15 እርሱ የማይታይ አምላክ ምሳሌ ነው። ክርስቶስ የሚታዩትና የማይታዩት ዙፋናት ቢሆኑ በደንብ አስተውሉ። ዙፋናት ቢሆኑ ወይንም ጌትነት ወይንም አለቅነት ወይንም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና በቃል በክርስቶስ። ስለዚህ ሁሉ በማን የተፈጠሩት? በእርሱ ተፈጥረዋል። ስለዚህ ጌትነት እንኳን ምድራዊ ጌትነት በእርሱ የተፈጠሩ ናቸው። ዮሐንስ ወንጌል ምዕራፍ 18 ላይ አይ ቲንክ ቁጥር ስንት እንደሆነ ባላስታውስም አንዴ ቼክ አድርግልኝ። ጌትነቱ ምድራዊ አይደለም። ጌትነቱ ምድራዊ ካልሆነ ከዛ ምን ይሆናል ማለት ነው? እንደሆነ ልንገርህ። በምራስ መጽሐፍ እኔ ልንገርህ አይደለም ልንገርህ። የትኞቹ ሰራዊት መራ? በራስ መጽሐፍ ልንገርህ። የትኛውን ሀገር አስተዳደረ? ጌትነቱ እንደተወሰደበት ይኸው የተሰጠ ኢየሱስ መልሶ መንግስቴ ከዚህ አይደለችም፣ መንግስቴስ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎቼ ይዋጉልኝ ነበር። አሁን ግን መንግስቴ ከዚህች አይደለችም። ስለዚህ እንደ ሌሎች ጌቶች እንደተባሉበት አይደለም። ምክንያቱም ሌሎች ጌቶች ሲባሉ ምድራዊ ጌትነት ነው። ንግስናቸው ምድራዊ ግብር ማስገበር፣ በዚህ ወጥተህ በዚህ ፈልጠህ በዚህ እንትን ብለህ የሚያስተዳድሩ ናቸው። የሹመቱ ጌትነት ምድራዊ ጌትነት ነው። ክርስቶስ ምን ብሏል? ንግስናው ከዚህ እንዳልሆነ ኢየሱስ መልሶ መንግስቴ ከዚች አይደለችም ብሎ ጨርሶታል። ኦኬ፣ ወደ ቶፒክ መልሰው ክርስቲያን መጨምረው ካለ ጨምርለት። ቴንክ ዩ በጣም ግልጽ አድርገን ያብራራላት። በነገራችን ላይ ጥቅስ በጥቅስ አንቀጽ በአንቀጽ ብትሄዱ እስልምና ሙሉ ለሙሉ የሚመጣበት ጌትነቱ የተሰጠ መሆኑን ካመናችሁ እንደተወሰደበት ያሳያችሁ። ሳቲስፋይድ ምንድን ነው? የምተሰጠው ነው። ስለ ራሴ መጽሐፍ እኮ አላወራሁም። ስለአንተ መጽሐፍ ነው እያወራለሁ። አንተ እኮ ለአላህ እኮ ብድር ታበድራለህ እኮ አንተ። አላህ ምንም የለውም ድሃ ነው። ብድር ታበድራላችሁ። ሳቲስፋይድ ይሄን አነበብከው? ያ ለአላህ መልካም ብድርን የሚያበድር ለእርሱ አላህ የሚያነባብርለት ሰው ማን ነው ይላል። አላህ ብድርን እንኳን ይፈልጋል የለውም ጭራሽ። እሺ አይደለም የሚያነባብርለት ማለት ነው። እዚህ ጋር የሚያነባብርለት ማለት ብድርን ታበድራለህ ምን ማለት ነው? ካበደርከው ይሰጥሃል። እሱ ስለሌለው ነው የምትሰጠው አይደል? ካበደርከው ይሰጥሃል አይደለም? ማነባበር ማለት ምን ማለት ነው? ምን ማለት ነው? መጀመሪያ እዚህ ጋር አላህ ብድርን እየጠየቀ ነው ወይስ አይደለም? ጠየቀም አልጠየቀም ማነባበር ማለት ምን ማለት ነው? ለምን ጠየቀም አልጠየቀም ትላለህ? ቆይ ብድርን ጠይቋል አልጠየቀም? ጠየቀ የጠየቀው ስለማነባበር ነው እያወራለሁ። ጠይቋል አልጠየቀም? ብድር አውቃለሁ። ጠይቋል። ቆይ ጠይቋል አይደል? አልጠየቀም እያልኩ እኮ አይደለም። ያው የጠየቀው ስለማነባበር የምን መሰጣት ነው? ሰጠው ነው። የት ነው የምትወስደው? አምጣ። መጀመሪያ ለአላህ ሂድና ብድር አበድር። እኔ ተበድሮኛል አልመለሰልኝም። አንድ ቶፊክ የሚባል ወንድማችን ለአላህ ነው ብሎ ብድር ወስዶ አልመለሰልኝም። አላህን ጠይቀው። የተበደረኝን አልመለሰም። እናንተ እኮ ሌላው ቢያንስ ማለት ነው እንደ ክርስቶስ ይበቃል። በቃ ነው የምትጠሩት ሲጀመር ማለት ነው። ለመማር ትችላለህ። ይብቃል። ኦኬ ማማ ያለሽ? እሺ አሉ ማማይና ቤላ ጸጥ አሉ። እሺ ያውጣልኛ ጌትነቱ እንደተሰጠው ካለ ምንድነው የምታለቅ ሰው? በእናትህ ደግሞ ምንድነው እሱ? እኛኛ ያልክብን አቦ ከስሮ ነሳብ ታባርክ። እኔ እኮ እዛ 6ኛ ክፍል ሞልተዋቸው ይመጣሉ። ምን እንደመለስንለት እንኳን አላወቀም። እስልምናን ቀብረን የላክንልህ እኮ ወንድማችን። እስልምናን እንዴት እንዳፈረስ ነው ካላወቅ ሪከርዶቹን ደግመህ ዩቱብ ላይ ግባና አዳምጥ። ከአንተ አስተምሮ ጋር ይሄ አስተምሮ ይሄዳል ወይ ይረዳኛል ብለህ የጠቀስከው ጥቅስ በደንብ አልሄድኩበትም። እንደውም እንዴት እንዳፈረስ ነው ካልገባ እንግዲህ ምንም ማድረግ አንችልም። የአይምሮ ታማሚ ስለሆናችሁ እናንተ የሰቀላችሁትን እያለው እዛ ጋር ስቅለትን አምኖ ይጠቅስልኛል።
የአብ ልጅ ብሎ ይጠቅስልኛል። ጌትነቱ ምንድን ነው? ከምን አንጻር ነው የተነገረው? እየነገር ነው ይጠይቀኛል። ጌትነቴ ምድራዊ አይደለም ክርስቶስ፣ ስለዚህ ጌትነቱ ምድራዊ አይደለም እያል ነው ምድራዊ ነው ይለኛል። ኧረ ተው ድንቁርናችሁን በልክ አድርጉት። እና ይህንን ጭንቅላታችሁ እንደዚህ እኮ የምንታዘበው የምንጸየፈው አይወንደር። የእናንተን ጭንቅላት ስንት ጭንቅላት ይወጣዋል? እኔ 20 ጭንቅላትን መንዝረው ቢሉኝ ራሱ አልመነዝርም። የኔን ጭንቅላት በእናንተ 20 ጭንቅላት አልመነዝርም። እና እኔ በጣም ነው የሚገርመኝ በነገራችን ላይ መጽሐፍ ቅዱስ እዛው ገና አንዱ ሐረግ ላይ ያችን አንዷን አንቀጽ ዘለው ሳይሄዱ በቃ እስልምና ሙሉ ለሙሉ ይመታበታል። ሙሉ ለሙሉ ማለት ነው። ለምን? እዛ አጨማልቀው ስለነገሯቸው ማለት ነው። ነግሬዋለሁ እኮ ደግሞ እኮ የፈለግከውን ጥቀስ እቀብርብሃለሁ እስልምና ብዬ ዝቅ ቁጥር 37ን ክፈተው። እንደውም ቆይ አንዴ ከፍና ዝቅ ብል በደንብ እኮ እቀብርበታለሁ ይበልጥ ማለት ነው። ያንን በማለታቸው እኮ ሰዎቹ ክርስትናን ተቀበሉ ጭራሽ። ይሄ እዚህ ስዱድ የጠየቀኝን አሁን ቁጥር 37 እንደዚህ ይላል። እሺ ይህንንም በሰሙ ጊዜ ልባቸው ተነካ። ሐዋርያቶች ይህንን ሲሰብኩላቸው ልባቸው ተነካ። በዛ የነበሩት ሐዋርያቶች ሲሰብኩላቸው በዛ ሰዓት የነበሩ ልባቸው ተነካ። ጴጥሮስና ሌሎችም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ወንድማችን አይምሮውን ብትጠቀም አሁን ማድረግ ያለብህ ይህን ክፍል ካነበብኩ በኋላ ልብህ ሊነካ ይገባ ነበር። አጋንንት ባይጠናወት ኖሮ የአብ ልጅ እንደሆነ እንደተሰቀለ ሲነገራቸው ምን አሉ? ምን እናድርግ ብለው ጠየቁ። አየህ፣ በጊዜው የነበሩት እንደተሰቀለ አይክዱማ፣ ያውቃሉ። ምን እናድርግ ብለው ነው የጠየቁት። አንተም እንደዛ ነበር ማድረግ የነበረብህ። ከ600 ዓመት በኋላ የመጣ አንድ የአረብ የከሰረ እንትን አልሰቀሉትም አልገደሉትም ሲልህ አሜን ብለህ ትከተላለህ። አሁን ላይ በጊዜው የነበሩት ግን ልክ ሲሰበክላቸው ልባቸው ተነካ። ጴጥሮስና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋ ቃል ለእናንተና ለልጆቻችሁ ጌታ አምላካችሁንም ወደ እርሱ ለሚጠራችሁ በሩቅ ላሉት ሁሉ ነውና አሏቸው። እንዴት ደስ የሚል ነው! እስልምና እንዴት እንደሚቀብራ አያችኋል? አየህ፣ ይህን ክፍል ስጠቅሰው ከዛ በኋላ ካነበብከው በኋላ ዳዊት አስቀድሞ ጌታዬ ብሎ ያለው በአብ ቀኝ ይቀመጣል የተባለው እርሱ ክርስቶስ እንደሆነ እነሱ የሰቀሉት እናንተ የሰቀላችሁት እኮ ነው ያላቸው። እናንተ የሰቀላችሁት እርሱ በአብ ቀኝ እንዳለ ሲነግራቸው ጌታ አስቀድሞ አባታችን ዳዊት የምትሉት ጌታ ጌታዬ ብሎ የጠራው እሱን እንደሆነ ሲነግራቸው ሲያስተምሯቸው ሲያስረዷቸው ኦኬ እኛ የሰቀልነውን እንደዚህ እንደሚያማ ከሆነ ምን እናድርግ? በቃ ልባቸው ተነካ። መንፈስ ቅዱስ ልባቸውን ነካው። ንስሐ ገቡ። አንተ ከ2000 ዓመት በኋላ መጥተህ ትደናቆራለህ። በጊዜ ያሉት ግን የሰቀሉት የተሰበከላቸው በጊዜው ያሉት ንስሐ ገብተው ድነትን አግኝተውበታል። ስለዚህ ጌትነቱ እርሱ የባህሪ ነው። የባህሪ አምላክ ስለሆነ የባህሪ ጌታ ነው። ለዚህ ተሰጠው ሲል ቃል አስቀድሞ ስጋ የነበረው አልነበረም። ቃል ልክ ስጋን ሲዋሃድ ስጋ የባህሪ ገዢ ሆኗል፣ ጌታ ሆኗል። ያንን ሪፈር ለማድረግ የተነገረ ነው። አስቀድሞ ስጋ ጌታ አልነበረምና ቅድመ ተዋህዶ ስጋ ገዢ ጌታ ተብሎ አይጠራለትምና፣ ስለዚህ ያንን ለማሳየት ነው። ቀጥል። ኦኬ ያ ቴንክ ዩ ፎይ
ሙስሊሞች እንግዲህ ሀሳብ ላይ ብታወሩ ጥሩ ነበረ። ነገር ግን በደንብ ተምህራችኋል። እናመሰግናለን። እፎይ ኮሜንት ላይ ከምትርመጠመጡ ግቡ። አንዳንድ ሙስሊሞች እያያችሁ ነው፣ እየተርመጠመጣችሁ ስለሆነ ውስጥ ላይ ገብታችሁ ማውራት ትችላላችሁ። ያ እንግዲህ ስለ ትንሣኤ ሙታን ስናወራ ትንሣኤ ሙታንም በቤተክርስቲያናችን ውስጥ ካሉ ከ5ቱ አዕማደ ምስጢራት ውስጥ አንዱ ነው። 5ኛውና አንዱ ምን ይላል? ምስጢረ ትንሣኤ ሙታን ነው። በክርስቶስ ሆነው ያንቀላፉ ሁሉ በመጨረሻው ቀን እንደሚነሱ መጽሐፍ ቅዱስ ይናገራል። ስለዚህ ማናችንም በክርስቶስ ኢየሱስ ሆነን ብናንቀላፋ ለሕይወት ትንሣኤ ሆነን እንደምንነሳ መጽሐፍ ቅዱስ ይናገራል። የዮሐንስ ወንጌል ምዕራፍ 5 ቁጥር 25 ጀምሮ ይናገራል። ምን ይላል? ቁጥር 28 እና 29 በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉ። በዚህም አታድንቁ ብሎ ክርስቶስ ይናገራል። ስለዚህ መልካም ያደረጉ ለሕይወት ትንሣኤ፣ ክፉ ያደረጉ ደግሞ ለፍርድ ትንሣኤ እንደሚወጡ መጽሐፍ ቅዱስ ይናገራል። ስለዚህ በመጨረሻው ቀን እኛ አምላካችን ክርስቶስ ያስነሳናል ብለን እናምናለን። ሙስሊሞች ደግሞ ክርስቶስን ክደዋል። የክርስቶስ ተቃዋሚዎች ሆነው ተነስተዋል። ሙሐመድ በ7ኛው መቶ ክፍለ ዘመን ይዞት በመጣው አስተምሮ መሰረት ክርስቶስን ፍጹም ተቃውሞ የመጣ ሃይማኖት ነው። የክርስቶስን መሰቀል የሚቃወም፣ የክርስቶስን ትንሣኤ የሚቃወም፣ የክርስቶስን አዳኝነት የሚቃወም፣ የክርስቶስን ሰው መሆን የሚቃወም፣ የክርስቶስን አምላክ መሆን የሚቃወም አጋንንታዊ ትምህርቶችን ይዞ የመጣ ነው። ነገር ግን ሙሐመድ ከመምጣቱ ከ600 ዓመታት በፊት መጽሐፍቶች ተጽፈው በአይን ያዩት፣ በእጃቸው የዳሰሱት፣ ከእሱ ጋር የኖሩ እነሱ ሁሉ ሐዋርያት ያንን ያዩትን፣ የተመለከቱትን፣ የሰሙትን አስተላልፈውልን ክርስቶስ እሱ እንደተሰቀለ እንደተነሳ በኋላም ደግሞ ዳግመኛ ከቅዱሳን መላእክቱ ጋር ሕፃን ልጅ ይጠይቃል እኮ ምንድናቸው 5ቱ አዕማደ ምስጢራት? ተናገር፣ ምንድናቸው? አንተ ኦርቶዶክስ ነኝ ብለህ ነው አይደል? ተምረህ ነው አይደል የወጣኸው? በደንብ ተረድተህ ነው የወጣኸው አይደለ? አንተ 5 ማይችም ቁርባን ጥምቀት ምን ብዬ መናገር እኔ አይከብደኝም። ሌላ ጥያቄ ጠይቅበል። ቀጥል፣ ችግር የለውም ተናገር። እንደዚህ መዋረድ አይሰጥም። ሁለተኛ ጥያቄ እሺ፣ አታውቀውም። 7ቱ ምስጢራተ ቤተክርስቲያን ምንድን ናቸው? ሌላ ጥያቄ ጠይቀኝ ብያለሁ እኮ ከነሱ ውጪ ሌላ ጥያቄ ምን ችግር አለው? መሐመድ ሌላ ከማለት ሚስጥረ ቀንዲልን እስቲ ያብራራለን። ምን ማለት ነው ሚስጥረ ቀንዲል? አላቅም። ሚስጥረ ሜሮን ማለትስ? አላቅም። እሱንም ቀላል ጥያቄ ወደዛ ጣሉት እያልከናን ነበር እንዴ? እንዴት ነው ማታውቀው? እኔ ማርያም ጌታ ነች ብዬ አላምንም። ምን ማለት ነው? እኔ ለአንተ ቤዛህ እንደሆንኩ አሳይሃለሁ። አሁን አይ ቲንክ ሳይ ሙስሊም 21:37 አይ ቲንክ ቼክ አድርግልኝ ክርስቲያን። ማርያም ቤዛ ነች ብዬ አላምንም ብለሃል። እኔ ለአንተ ቤዛህ ነኝ። ኤኒዌይስ አሁን ቤዛ ማለት ምን ማለት እንደሆነ መልስ። አላውቅም። ታዲያ ሳታውቅ እንዴት ነው እሱ ማርያም ቤዛ ነች ብዬ አላምንም ለዛ ነው ምትለኝ? ምን እያልከኝ ነው? ምን እያወራህ ነው? 21:67 አይ ቲንክ ቼክ አድርግልኝ ክርስቲያን። እኔ ለአንተ ቤዛህ ነኝ። እኔ ቤዛህ እንደሆን ነው ሙስሊም የሆንከው። ማርያም ጌታ ነች፣ ማርያም ቤዛ ነች። ሚስጥረ ቀንዲል አላቅም፣ ሚስጥረ ሜሮን አታቅም። እኔ ባላቅ እንኳን ቲክቶክ ላይ ሪከርድ እንኳን ሰምቼ ጽፌ አልነግርም። እንዳንተ ሰርች እያደረግህ እኮ እንደሆነ አውቃለሁኝ፣ ግን ስላልመጣልህ እንትና ማርያምን አልገባም ወደዛ። እኔ እዚህ ቲክቶክ ላይ እዚህ ቆሜ ያዳመጥኳችሁ። ኦኬ፣ ስለዚህ እኔ አሁን ቤዛህ ነኝ አይደል? አንተ አይደለህም። ምን ስለሆንኩ ነው ቤዛ የመጣው? ኦኬ፣ አውሸው ይው አንዴ ክፈትልን ክርስቲያን። ኦኬ፣ እሺ። ኦርቶዶክስ ከነበረ የደብር ስግደቱን ጠይቁት። ስንት ነበር የደብር ላይ የምትሰግደው? የደብር ስግደት ስንት ነው? 40 ስግደት እግዚኦ ማርነ ክርስቶስ በእንተ ማርያም ማርነ ክርስቶስ ክሪያ ላይ ሰው ምናምን 40 ስግደት 40 አይ እንደዚህ ላለ the messenger of Allah said on the day of resurrection
Allah will deliver to every Muslim a Jew or a Christian and say this is ransom. Look, this is your ransom from hellfire. ተርጉምልን ተርጉምልን መሐመድ። በቂያማ ቀን ማርያም ቤዛ ነሽ ሚል አይቼ ነው የወጣሁት አልክ አይደል? በቂያማ ቀን ለአንተ ገነት እንድገባ አይሁድና ክርስቲያኖች ቤዛ ይሆኑሃል ይላል። ስለዚህ የትኛው ተሽሎህ ነው? አንደኛ ክርስቲያን እንዳልሆንክ አረጋግጠናል። ሁለተኛ እኔ ለአንተ ራስህ ቤዛህ ነኝ። ምን ይላል? ኦን ዘ ዴይ ኦፍ ሪሰሬክሽን ሉክ ራይድ አሰሊን 432 ወይም ደግሞ ሳይ ሙስሊም 2167 ኤሌ ያለ ሀዲሱ ሜሴንጀር ኦፍ አላህ ሴድ ያለ መልእክተኛ እንደዚህ አለ። ኦን ዘ ዴይ ኦፍ ሪሰሬክሽን አላህ ዊል ዲሊቨር ቱ ኤቭሪ ሙስሊም ኤ ጂው ኦር ኤ ክርስቲያን። በቂያማ ቀን ወይንም በትንሣኤ ዕለት አለ ለእያንዳንዱ ሙስሊም አላህ አይሁድና ክርስቲያን ወይንም አይሁድ ወይንም ክርስቲያን ይሰጣቸዋል። ከዛም እነስተይ እንደዚህ ይላቸዋል this is your ransom from hellfire። ይህ ከገሃነም እሳት መዳኛችሁ ወይንም ቤዛችሁ ነው ይላቸዋል። ራንሰማችሁ ቤዛችሁ ማን ነው ይላቸዋል? አይሁድና ክርስቲያን ነው። ስለዚህ አንተ ገነት እንድገባ ቤዛህ መሆንህ እኔ ነኝ ራሱ። ቤዛ ማለት ምንድን ነው ሲባል ደግሞ አያውቅም። ዝም ብሎ የቃረማት እንትን አለች። ልጅ ረጅም ጊዜ እንግዲህ እኛ ቤት ይገባል። ብዙ ጊዜ አይቼዋለሁኝ። አዲስ አይደለህም። ብዙ ጊዜ ላይ ከስርም አይሃለሁ። ዝም ብሎ ቲክቶክ ላይ ቃረማት አለች። ፕሮቴስታንቶቹ ጋር ሲወያዩ ቤዛ ምትልን ቃል ሰምቷል። ማርያም ቤዛ ምንሽ ይችላል። ኤንዌስ እኔ ጨርሻለሁ። ለማንኛውም አንተ ገነት እንድገባ አይሁድና ክርስቲያኖች ቤዛ እንሆናለን። ገና ብዙ አትደናነቅ። ቤዛ ትርጉም እንኳን መጥቼ አላውቅም። ያው ከስንት ቆይታ በኋላ ነው ዛሬ መጥቼ አላውቅም። እዚህ ቤት የሆነ ሰዓት ትመጣ ነበር። እዚህ ሲጀመር አይ አላየኝም፣ አልመጣሁም። አዲስ ነህ? አዎ አዲስ ነኝ። በዚህ ነው የተዋረድከው። በየቀኑ እኛ ቤት መጥተው እንዳንተ ሊፎግሩን ይሞክሩና ሂምሌት ተደርገው ተዋርደው ራቁታቸው ነው። ምንድን ነው የሚያዋረዳቸው? አሁን እንደተዋረድከው አንተ ማለት ነው። እችን ክፍል ተርጉማት እስኪ አሁኗል። እኔ ይህን አላየውም ነበረማ፣ አላየሁትም። ኦኬ አሁን ስታያት ተስማማቻል፣ ተመቸች። ቤዛ ሚል አስከፍቶ ከክርስትና ወጣዋልክ። ቤዛ እስልምና ውስጥ እኔ እንደሆንኩ ስታውቀው ምን ተሰማ? ደስ አላለህም? ኧረ አንተ አይደለህም። ይኸው አንብበዋ። አነበብከው እኮ በቃ። አሁን ድጋሚ ሌላ ካለት ነበር። እንግዲህ እኔ ክርስቲያን ስለሆንኩኝ ለአንተ ቤዛ በሆን ይከፋል ነው ወይንስ ከስር ማማዬና ቤላን ነው የምመርጠው ቤዛ እንዲሆኑ? ኃጢአትህን እነሱ ተሸክመው አንተ ገነት እንድገባ ወይንም እነሱ ቤዛዎች እነሱ ይሆኑ? እሱ እኮ ያንተ አፈታት ነው። አንተ ራስህ ፍታው፣ አንብብና ያንተ አትራቀቀም ነው እንጂ ያንተ ነቃል ተርጉማ። አንተ ራስህ ተርጉመለት። ክርስቲያንም ተርጉማ አንተ ራስህ። ወደ አማርኛውም ተርጉመለት፣ አንተም ተርጉመልን ማሜ። በጉጉት እንደውም ይሄ ሁሉ ሰው ወደ 2000 ሰው በጉጉት እየጠበቀህ ነው። ይተርጎም ይተርጎም ይተርጎም። ይሄ እፎይ በስርዓት አልተረጎመም። እንግሊዝኛውን በስርዓት አልተረጎመም። ቀጥፎበታል። በቃ እንደውም ዋሽቶበታል። ይተርጎም። አጨብጭቡ አጨብጭቡ ወገን። ይተርጎም እንትና ሊተረጎመልን ነው። መሐመድ ተርጉመልን። እሺ አማርኛው መጣለት፣ ተተረጎመ። አንብበው ውስጥ አንተ ራስህ አይከን አንሳና ራሱ ያንብበው። ማይከን አንሳው ማሜ፣ ተርጉመል፣ አንብበልን። አንብባ መሐመድ መሐመድ ይነበብ።
እንግዲህ በመሐመድ ካፈርክ እሺ እናመሰግናለን። ማንን እንበልህ ታዲያ? አላህን በልህ። መሐመድ ሳላ ነው እዚህ ጋር ያለው። እኔ እንግዲህ የጻፍከው ስምህ መሐመድ ብለህ ነው የመጣኸው። ኤኖስ አንብብ አንብብ። ለምተኛው እንዲህ ብሏል በትንሣኤ ቀን ትንሽ ድምፅህን ከፍ አድርግ፣ አይሰማም። ለራሴ እስካነበብኩት ድረስ እናንተ ምን ያደርግላችኋል? ከስር ያሉትም ወገኖች ሙስሊሞች እንዲማሩበት በዛውም የአነባበብ ችሎታህን ሰዎች እንዲማረኩበት ምን አለ እኔም እንደዚህ ተምሬ እንደሱ መሀይም በሆንኩ ብለው እንዲቀኑ አንብብና እስኪ ያስረዳቸው። እኔ ስለ እስልምና ብዙ ማውቀው ነገር የለም ለባት አንብብ አይዞህ አንብብ። ክርስትናም እኮ ምንም አላውቅም አልክ እኮ። ጠይቄ 3 ጥያቄ ጠየቅኩ አታውቀውም። 4ኛ ጥያቄ ላይ መጣሁብህ። ቀጥል አንብብ። አየህ እኔም ብታውቀኝ ኖሮ አልኩህ። የህፃናት ጥያቄ ነው። የህፃናቷን ጥያቄ እኔም የጠየቅኩህ ምንም ስለማታውቅ፣ ምክንያቱም ለህፃናት ወተት ነው የሚገባቸው እንጂ አጥንት አይደለም ብሏል ሐዋርያው ቅዱስ ጳውሎስ። ሰለሞንም ለሰነፍ ስንፍናው መልስለት ብሏል። ስለዚህ ለሰነፎችና ለህፃናት እንደ ህፃን ነው የምናደርገው። አንተ ገና ሰነፍ ስላልኩ ደግሞ አልቀበልም ያንተን ጥያቄ። አንብበው እስኪ ጎበዙ። ማንበብማ እንደማችል እኮ ማለት እስኪ አነባበብ እስኪ እንዳንተ ማህየም መሆን ይቻላል? አነባበብን እንየው እስኪ። ማንበብ ትችላለህ? አልችልም፣ ማንበብ አልችልም። አየሁ እኮ ስታነብ እኮ እንዴት እንደምሰባብረው አየሁኝ እኮ አማርኛውን። ለዛም እኮ አመከታ እንዲያ እንደዛ ነው። አሁን ለማንኛውም ክርስቲያን ቀጥል። የዚህን ያህል እንትን ካለ ጥሩ ትምህርት ኮርስ ወስዷል፣ ጥሩ ክትባት ወስዷል። እኔስ ቀጥል። ጃላ መልእክተኛ እንዲህ ብለዋል። በትንሣኤ ቀን አላህ ለእያንዳንዱ ሙስሊም አንድን አይሁዳዊ ወይም ክርስቲያን ይሰጠውና ይህ ከገሃነም እሳት የአንተ ቤዛ ነው ይለዋል። መሐመድ እንግዲህ ክርስቲያኖችና አይሁዶች የአንተ ቤዛዎች ናቸው። ኃጢአታቸው ደግሞ እንደ ተራራ የከበደ ነው። እናመሰግናለን። ባይዞ አንድ ቪዲዮ ቀን ልኬልህ ነበር ዛሬ። በሐሰት ክርስቲያን ነኝ መስላ እንድትቀመጥ ያደርጓታል። አይተዋል? እሱ ቪዲዮ ተልከው የኛ ልጆች ፖስቶት አይቼ ገዝታቸው ላይ ትቀመጣለች። ክርስቲያን ነው የምትመስለው፣ እንደ ክርስቲያን ሆና ማለት ነው። አይተዋል? ልኬልህ ነበር። አይ ቲንክ ፍርጂ የሚል አካውንት የለቀቀችው ነው። አሳያቸው አንዴ። ሁሌ ቅሌትና ውርደት ባህላቸውና መገለጫቸው ከሆነ ሰነባብቷል። እንግዲህ ምንም ማድረግ አንችልም። ሳናወራርዳቸው የተውንበት ቀን ቅር ስለሚላቸው መጥተው ራሳችን ገስት ላይ ይዋረዳሉ። በዛውም ስላስታወስከን ሌላኛው ውርደታቸውን ገስታቸው ላይ ሙስሊሞቹን ክርስቲያን ስም እያደረጉ እንደሚያስቀምጡ ደጋግመን እኛ ተናግረን ነበር። ራሳቸው አንደበታቸው ሲናገሩትም ደግሞ ከዚህ በፊት ገንዘብ ሰለምቴ ነኝ እያሉ እየደጋገሙ እንደሚወስዱ፣ ሴቶቹን እንደሚቀፍሉ ራሳቸው የተናገሩበትን 16 ሚሊዮን ለማስመለስ ነው ያለበትንም አሳይተናል። አሁንም ደግሞ እዩት። ዛሬ ነው ትናንት የተለቀቀ መሰለኝ። ቀጥለው ያ ምንድነው? ሙስሊሞቹ የክርስቲያን አካውንት እየከፈቱ ከዛ በኋላ ገስት ላይ ይቀመጣሉ። እንዳሁኑ ሰው ወጥቶ ይሰልማል እንጂ ምንም ደግሞ የኛ ልጆች ሙስሊም የሆነ ደግሞ እንደዚህ አይነት ስራ አይሰራም፣ በስህተት ራሱ ማለት ነው። ምክንያቱም ቀልድ አይደለም የኛ እምነት። ማንም ማያፍርበት ምን እየሆነ ይሄዳል? ሰው እየሰለመ ነው። በቃ እየወጣባቸው እንደሆነ ገብቶታል። የኛው ወጥቶ ይሰልማል። የኛዎቹስ ድራማ ትሰራላችሁ፣ እንደዚህ ማድረግ የለባችሁም እያላቸው ነው። ተቃራኒ ነው መልሰውስ እንዳሁኑ ሰው ወጥቶ ይሰልማል እንጂ ምንም ደግሞ የኛ ልጆች ሙስሊም የሆነ ደግሞ እንደዚህ አይነት ስራ አይሰራም። እንዴት ነው የሚሰልሙት? እዛ ሆኖ ማለት ነው። እዛ ሆኖ ማለት ነው። ይወጣል፣ ይሰልማሉ። ድራማው ማለት ነው። እንዲህ ማድረግ የለብንም።
ምክንያቱም የራሳቸው ሚስት ነው እያሰለሙ ያሉት። ቀጥልሽ። ማንም አያፍርበትም። ገባሽ? በክታራዊ መሰለቀን እኔ እኮ ገስት ላይ ቁጭ ብያለሁ። ግን ገስት የተቀመጥኩት በምንድን ነው ካልከኝ ሙስሊም መስያቸው ሙስሊም መስያቸው አይደለም፣ ሌላ እምነት መሰልኳቸው የነበረው። ምክንያቱም ስሜ እንትን አይደለ እውነቱን ብቻ አሳውቅ አይደለ እና በቃ ምንም እንትን አላሉትም። ለዛ ገብቼ ፎብ ያስገቡኛል። ወገን መስያቸው ወዲያው ነው ቀበል የሚያደርጉኝ። ያ ምንድነው ክርስቲያኖች ገስት ላይ ክርስቲያኖች ስም ሌላ አካውንት አላት፣ ሌላ ስም ትይዝና ገስታቸው ላይ ትገባለች፣ ያስቀምጧታል ማለት ነው። ክርስቲያን ትመስላቸውን ነው። ይሄ ነገር ኢብራሂም ቤትም አጋጥሞኛል። ሳላስበው ገስት ልኬ ቀበል አላረጉኝም ቶሎ። የራሷ ደግሞ ይሄ ንጽጽር የሚሰሩ ግልገል ኡስታዞች አሉ። እነሱ ቤት እንኳን አካውንት በሌላ አካውንት ስሜን ቀይሬ ገብቼ ክርስቲያን መስያቸው በአንድ የተቀበሉኝ እያለች ነው። ይቺ እኮ አብራቸው ንጽጽር ተምራ ትሰራለች ተብላ የምታሰብ ልጅ ነች። እንግዲህ ሌላ አካውንት ከፍታ በሌላ አካውንት ክርስቲያኖች ገስት ላይ ትሰቀላለች ትውላለች ማለት ነው። ሙስሊሞች ጋር ክርስቲያኖች ጋር ሳይሆን ሙስሊሞች ጋር። ቀጥል። በዛ ስምሽ ስለነሽ ነው ዋና ምስ እየተወያየ እያለ ያንን ቪዲዮ መክፈት አልነበረብሽም። ለምን ካልሽ ልጅቱን በቃ እንደ ትልቅ ነገር እያያቸዋት ነው። ወላሂ ድጋሚ ራሴ ያለፈ ነገር ነው። አንደኛ፣ ሁለተኛ ደግሞ በቃ እያካበዳቸዋት ነው ልጅቱን። ማለት ምንም እውቀት የላትም፣ ግን ነገር በምትከፍቱ ሰዓት ሌላ ነገር ነው የሚሰማት እንደ አዋቂ ምናምን። በጣም ፖለቲካ ስትሰራ ነበር እና በመሀል እኔ በጣም ነበር የተናደርኩት የዛኔ ነገርሽ ነው። ስለተመደርኩብሽ ነው በሚልሽ ፈልጌ ነው። አንደኛ፣ ሁለተኛ ደግሞ የተናደደችባት ምንድነው? እሱ የተናደደችባት ምንድነው? ገስቱ ላይ በመቀመጡ አይደለም። ሌላ ቪዲዮ ከፍታ ክርስቲያን ሌላ ገብታ ስትወያይ ስለተረባበሹ ነው። ክርስቲያን መስላ እችኛዋ እዛ ገስት ላይ ስለተቀመጠች አይደለም ንዴቷ። ያችኛዋ ስለነቃችና ስለረበሸች እንዲረበሽ ሆነ። ቪዲዮ መክፈት አልነበረብሽም አይነት ነው። ድራማውማ ተመችቷቸዋል። የክርስቲያን ስም እዛ ገስት ላይ ኡስታዞቹ ጋር ትሄዳለች፣ ትገባለች። አካውንቷ የክርስቲያን ስም ነው። የሚያስገቧት ኡስታዞቹ ናቸው። ኡስታዞቹ ያውቁም ያውቃሉ። እናዳምጠው። ቀጥል። ግን ታዝዤ ነው እኮ ያደረግኩት፣ በራሴ ፍቃድ አይደለም ያደረግኩት። አዳምጡት። እኔ ያደረግኩት ምንድን ነው? ታዝዤ ነው፣ በራሴ ፍቃድ አይደለም። አንቺ እንዲረበሽ አድርገሻል። በመረበሹ ያቺ ልጅቷ አውቃ ተናድጄብሻለሁ አለቻት። አካውንቷም ፌክ በማድረጉ አይደለም። እችኛ ደግሞ ምናለች? እንዲህ እንዳደርግ ሐሰት አካውንት የክርስቲያን ከፍቼ ገዝታቸው ላይ እንድቀመጥም ምን ሆኜ ነው? መለስ አድርግ እናስደምጣቸው። ሁለተኛ ደግሞ ምንም ስለማታውቅ እሷን ስሟን ግን እኔ ግን ታዝዤ ነው እኮ ያደረግኩት፣ በራሴ ፍቃድ አይደለም ያደረግኩት። ታዝዤ ያዘዘሽ ሰው አውቀዋለሁ። ቢሆንም ግን አታደርጉ። በቃ ይሄ እየተወያዩ ነው። የዛኔ ሊይዛሉ ነበር። ባለጌዎች ናቸው እነዚህ። ታዝዤ ነው ያደረግኩት። ያዘዘሽንም አውቀዋለሁ። ያችኛዋም ንጽጽር ምሰራው ታውቃለች። ምንድነው የሚያደርጉት? የክርስቲያን ስም እየከፈቱ ሻዳ ያዘች ይባላል። ከዛ አንድ 5 ቀን ትቀመጥና ታዝዤ ነው ይህንን ያደረግኩት። በትእዛዝ ነው። የሚያዘው ማን ነው? ኡስታዞቹ። እስልምና ፖለቲካ ነው። እስልምና ይሄ ነው ወገኖቼ። ክርስቲያኖች ምን ያህል ልትደሰቱ እንደሚገባችሁ በዚህ ብቻ ምን ያህል ልትደሰቱ እንደሚገባችሁ ክርስቲያን በመሆናችሁ ብቻ ከእንደዚህ አይነት ቆሻሻ ልምምድና ድራማ ነፃ ያወጣን አጋንንት ነው። ባይዘው ወደው አይደለም እኮ እነሱ ቁጥር ስለሚያሳስባቸው አጋንንቱ ይከፋል። በቃ እንዴት የክርስቲያን አካውንት ከፍተ ገስት ላይ ተቀመጥ ተብሎ ኡስታዞቹንም ስም ጠርታለች። አይታችሁ ከሆነ እነ ከሌ ጋር ሄጄ እገባለሁ። ከአንዳንድ ነው የሚያስገቡኝ። እኔ ፈልጌ አይደለም ግን አዘውኝ ነው። ምን እንድታደርግ? የክርስቲያን አካውንት ስም ከፍታ ገስት ላይ እንድትቀመጥ አይደል ነው። እኔ ምንም ወንጌል
ባይሰበክላችሁ እንደው አሁን ባለው ዘመን ጥቅስ መጥቀስ እንኳን ባትችሉ ይሄንን ድራማቸውን አይታችሁ ብቻ እስልምናን ኡስታዞቻቸውን ካልተጸየፋችሁ ዳውት አደርጋለሁ አይምሯችሁ ጤነኛ ለመሆኑ።